ከጻድቁ ከአቤል ደም ጀምሮ አለ ኢየሱስ በቤተ መቅደሱና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ማን ልጅ አለ እስከ ማን ልጅ በራኪው ልጅ በጣም ጥሩ የተገደለው ማን ነው እስከ በራኪው ልጅ እስከ ዘካርያስ ድረስ እስከ ዘካርያም ደም ድረስ በመድር ላይ ምናምን የፈሰሰው ደም እያለ ኢየሱስ ይወቅሳቸዋል አሁን በቤተ መቅደሱና ልባርክ በቤተ መቅደሱና በመሰዊያው መካከል የተገደለው የማን ልጅ ነው አለን ኢየሱስ ሲነግረን ብሎ ነገረን ማቴዎስ የበራኪው ልጅ ዘካርያስ አለ ያው ዘካርያስ የበራኪው ልጅ ዘካርያስ አለ አሁን እዚህ ጋር ስትመጣ የበራኪው ልጅ ዘካርያስ በቤተ መቅደሱና በመሰዊያው መካከል ተገደለ የሚል አንድ ጥቅስ አታገኙም ባይብል ላይ አንድ ጥቅስ ባይሆን የተገደለ አንድ ሰው አለ ልክ ስትነካው ራሱ የሚወስድ ቦታ አለ መጽሐፈ ዜና ሁለተኛ ዜና ምዕራፍ 24 ቁጥር ከ1 እስከ 20 ብታነበው የተገደለው ሌላ ሰው መሆኑ ነው የምታየው ምን አለ ኢዮአስም መንገስ በጀመረ ጊዜ የ700 ዓመት ልጅ የ7 ዓመት ልጅ ነበረ በኢየሩሳሌም 40 ዓመት ነገሰ እናቱም ሳቢያ የተባለች የቤርሳቤ ሴት ነበረች በካህኑም በዮዳሄ ዘመን በማን ዘመን በካህኑ በዮዳሄ ዘመን አለ ልባርክ ሁሉ አለ ኢየሱስ በእግዚአብሔር አለ ኦ ማይ ጋድ ይቅርታ ኢየሱስ አልኩኝ እንዴ ኢዮአስ በእግዚአብሔር ፊት ቀንን ነገር አደረገ ጥሩ በማን ዘመን ያደረገው በዮዳሄ ዘመን መጣ ቁጥር 21 ላይ እና ተመለስ ምን እንደሚል ተመልከት የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ ከዛስ እሱም በማን ላይ ነው የመጣው በካህኑ በዮዳሄ ልጅ በዘካርያስ ላይ ቆይ አንዴ ይችላል አስመረለ በዮዳሄ ልጅ በዘካርያስ ላይ መጣ ኦኬ ጥሩ ዮዳሄ ልጅ ዘካርያስ እሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ መልካምም አይሆንላችሁም እግዚአብሔርን ስለተዋችሁ ስትቷቸዋል አላቸው ይላል ማ የዮዳሄ ልጅ ዘካርያስ ተማማሉበትም በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ ያው በቤተ መቅደሱ ማለት ነው አደባባይ ውስጥ በድንጋይ ወገሩት ማን ነው የወገሩት የዮዳሄ ልጅ ዘካርያስ ማን የተወገረው የማን ልጅ በዮዳሄ ልጅ የዮዳሄ ልጅ ዘካርያስ ነው የተወገረው ኢየሱስን ሲነግረን ግን የማን ልጅ ነው ተወገረ ያለን ባራኪ የበራኪው ልጅ ይሄንን ደግሞ ስተት የመጽሐፍ ቅዱስ መዝገበ ቃላት አዘጋጆቹ የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስን የሚያዘጋጁት ምን አሉ መሰለ ገጹን መውሰድ ትችላለህ 213ኛው ገጽ ላይ ምን ይላል የካህኑ የዮዳሄ ልጅ በንጉሱ ኢዮአስ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ ተወገረ ሁለተኛ ዜና 24 20 እስከ 22 አሁን የጠቀስኩልህ የበራኪው ልጅ በ5 ከክርስቶስ ልደት በፊት በነብዩ ሐጌ ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱን ስራ እንዲፈጽሙ አይሁድን አነሳሳቸው ዕዝራ 5:1 ጠቅሶ አሁን በደንብ አዳምጠኝ በማቴዎስ ወንጌል ቀደም የጠቀስኩልህ ማቴዎስ የነገረን 23:35 ላይ የተጠቀሰው የበራኪው ልጅ ቢሆንም ማለት ነገሩ ስለ ዮዳሄ ልጅ አንዴ ነገሩ ስለ ዮዳሄ ልጅ መወገር ነገሩ የታለ ስለ ዮዳሄ ልጅ መወገር ያሳስባል ምናልባት አለ ምናልባት አንድ የድሮ ዘመን ጸሐፊ ያባት ስሙን ለውጦ ይሆናል አየው ምን አድርጎ ሊሆን ይችላል አለ ለውጦ ይሆናል ያባት ስም ለውጦ ሊሆን ይችላል በጣም ጥሩ ስለዚህ የአምላክ ቃል የሚለዋወጥ ነው ወይ ስንት ነገር ለውጠዋል ይሄንን ብቻ ከለወጡኛ ክሮስ ቼክ አድርገን ያገኘነው ይሄ ከሆነ ስንት የለወጡት ነገር አለ ባይብሉን እርስ በርሱ እንዳይስማማ እንዲጋጭ አድርገው ነው የጻፉት ተመልከት በጣም የሚጋጩ ቃላቶች ለምሳሌ ልስጥስ እስቲ አንዳንድ ግጭቶችን ልስጥ የአምላክ ቃል እንዳኑ ማረጋገጫ ልስጥ የታለ ተው ወደ ኋላ አትሂድብኝ እሺ ያው ተመልከት ኦኬ ያው እሺ ለምሳሌ መጽሐፈ ነህምያ ምዕራፍ 7 ቁጥር 20 ነን እሺ መጽሐፈ ነህምያ
ምዕራፍ 7 ቁጥር 20 እሺ የአዲን ያው ከዚህን ጀምር እሺ የበግዋይ ልጆች አለ ያው እያመሳከረን እንሂድ ሁለት አሉ እያመሳከረን እንሂድ መጽሐፈ ነህምያንና መጽሐፈ ዕዝራን እሺ መጽሐፈ ነህምያ ምዕራፍ 7 መጽሐፈ ዕዝራ ምዕራፍ 2 አንድ ትውልድ ነው የሚነግሩን ልብ አድርግ ቁጥር 19 እና ቁጥር 14ን እናነጻጽር መጀመሪያ ምን ይላል የበግዋይ ልጆች አለ ያው የበግዋይ ልጆች አለ የበግዋይ ልጆች አለ 2700 ማን ነው 2067 አለ ይሄ ስንት ነው አለ 2056 አለ ያዝልኝ እሺ ይሄ ስንት አለ 2067 ይሄኛው ስንት ናቸው አለ 2057 ኦኬ እንቀጥል ኦኬ ከዛ በኋላ የአዲን ልጆች አለ ይሄም የአዲን ልጆች አለ ልብ አድርግ ስንት ናቸው አለ የአዲን ልጆች እዚህ ጋር 658 አለ 55 አለ ስንት 655 የአዲን ልጆች ስንት ናቸው እዚህ ጋር 454 ልብ አድርግ ቀጠለ የሕዝቅያስ ወገን አለ ራሱን ነው ኮፒ ያደርገው ልብ አድርግ ኮፒ ማድረግ እንኳን በትክክል የማይችሉ የሕዝቅያስ ወገን አለ እዚህ ጋር የሕዝቅያስ ወገን አለ እሺ የአጤር ልጆች 98 ነበሩ አለ ይሄ ስንት ነው አለ ይሄም 98 እሺ አሁን ይሄኛው የትኛው ነው ትክክልሽ የበግዋይ ልጆች 2600 ነበሩ ማን ነው 2067 ነበሩ ወይስ 2056 ነበሩ የትኛው ነው ትክክል የአዲን ልጆችስ 454 ነበረ ወይስ 658 ነበር ልብ አድርግ አንድ መጽሐፍ ላይ ማለት ነው አንድ መጽሐፍ ላይ ሌላም ልስጥህ አንድ ልጨምርልህ መጽሐፈ ዕዝራ እና መጽሐፈ ነህምያ አሁንም ምዕራፍ 2 እና ምዕራፍ 7 ነው የምናነጻጽረው የበይባይ ልጆች አለ ይሄም የበይባይ ልጆች አለ ልብ አድርግ ሁለቱም አንድ ነው 620 ነበር አለ 623 አለ እዚህ ደግሞ 628 አለ ልብ አድርግ 628 ቀጠለ የአዝጋድ ልጆች አለ የአዝጋድ ልጆች 2000 ማን ነው 1222 ነበረዋል 2322 ነበሩ እሺ አሁን ልብ አድርግ 1200 ስንት ነው 1222 ነው ኤስ 2322 የአዶኒቃም ልጆች አለ እዚህ ጋር 67 አረ በአላህ እንዴት ኮፒ ማድረግ እንኳን በአግባቡ ያቀታቸዋል ያምላክ ቃል እሺ ኮፒ እስቲ እንዲህ አይነት ስተት እሺ አሁን ልጨምርልህ በደንብ ልጨምርልህ መጽሐፈ ዕዝራ ምዕራፍ 2 የኤላም ልጆች 1254 ትክክል ነው ተስማምተዋል አሁን እዚህ ጋር ከዛ ምን አለ የዛቱ ልጆች 945 848 ምንም የማይገናኝ ቁጥር የዘካይ ልጆች 760 ትክክል ነው እሺ አሁን ይሄ ልዩነትስ ምንድነው ቁጥር እንኳን በአግባቡ አያውቁም ቁጥር እንኳን አንድ ጊዜ ቆይ ስልክ ላንተ ይቅርታ ቆይ ሄሎ እስከዛ ኮፒ ሊንክ ላድርግ እሺ ኮፒ ሊንክ አድርጉ ታፕ አድርጉ ማሻአላህ ከ500 በላይ ሰዎች አለንና ኢንሻአላህ ማሻአላህ አላህ ይጨምርላችሁ ኮሜንት ቀንሱ ደግሞ መልካም ነገር ብቻ ጻፉ በተለይ ጾመኛ የሆናችሁ ሰው ጥንቃቄ አድርጉ መጥፎ ነገር አትጻፉ ኮፒ ኮሜንት ያስፋሉ ብለ ነው አቢቢ እሺ ልቀጥል መጥቻለሁ ኦኬ ስለዚህ አሁን ልብ አድርግ እንግዲህ እነዚህ ሁሉ ስህተቶች ቁጥር እንኳን በአግባቡ ያውቁ ቁጥሩን ደግሞ እናሳየ ያው እዚህ ጋር ለምሳሌ ላሳየ ምን እንደሚል እሺ ምንድነው ምሳሌ ቆይ ብዙ ነው እሺ ኦኬ ይሄኛውም ተው እሺ ይለፍህ ኦኬ ቆይ አንዴ ኮንትራዲክሽን ላይ የሆነ ነገር ላሳየህና ኮንትራዲክሽን
ወንጌል የሚባለውን ነገር እንድታቀው ፈልጌ ነው። ያ ወንጌል የለም። አሁን ያለው ወንጌል ይሄ ወንጌል ነው የምልህ። በቃ አሁን ያለው ወንጌል ይሄ ነው። ያዝ። ሁለተኛ ዜና ምዕራፍ 22። እሺ ሁለተኛ ዜና ምዕራፍ 22 ተመልከት። ቁጥር 2 ላይ አካዚያስ አለ የምናነጻጽረው ሁለተኛ ዜናንና ኦኬ አይ ምን አደረኩት? እሺ ሁለተኛ ዜናንና ሁለተኛ ነገሥትን ነው። እሺ የምናነጻጽረው በደንብ ይልኝ በደንብ ሁለተኛ ዜናና ሁለተኛ ነገሥት። ሁለተኛ ዜና ላይ ምን ይላል? የኢዮራም ልጅ አካዚያስ ይላል። ይኸው የኢዮራም ልጅ አካዚያስ ነገሰ። ይኸው ነገሰ። ጥሩ። አካዚያስ መንገስ በጀመረ ጊዜ አለ አካዚያስ ይኸው መንገስ በጀመረ ጊዜ አካዚያስ አለ ስንት ዓመቱ ነበር? እድሜው 42 ዓመት ነበር አለ። እዚህ ጋርስ አካዚያስ መንገስ በጀመረ ጊዜ እድሜው 22 ዓመት ነበር አለ። ያው 22 ዓመት ጎልማሳ። ጥሩ። ከዛ ራሱ ነው ያው በኢየሩሳሌም ስንት ዓመት ነገሰ? 1 ዓመት ነገሰ። በኢየሩሳሌም 1 ዓመት ነገሰ። እሺ ጥሩ። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች። ክሊርሊ የሚለያይ ነገር ክሊርሊ 42 ዓመት ነበረ ወይስ 22 ዓመት ነበረ መንገስ ሲጀምር? በጣም ከባድ ነው። በጣም ከባድ። ይሄንን ዕብራይስጡም ያው 42 ነው የሚለው 22 ነው የሚለው አንደኛው። ግሪኩ ደግሞ ሌላ ታሪክ ውስጥ ነው ያለው። አንደኛው 20 ዓመቱ ነው ይላል፣ አንደኛው 22 ዓመቱ ይላል። የትኛው ማኑስክሪፕት ነው እሺ የምትቀበሉት? ራሱ የዕብራይስጡ ነው የግሪኩ ነው ትክክል? የአማርኛው ነው ወይስ የዕብራይስጡና የግሪኩ ነው? በጣም ከባድ ልዩነት ነው። ያው ዮአኪንን ልጨምርልህ። መጽሐፈ ዜና ሁለተኛ ዜና 36:9 እና ሁለተኛ ነገሥት ምዕራፍ 24 ቁጥር 8ን እናነጻጽራው። ደግሞ ዮአኪን መንገስ በጀመረ ጊዜ እድሜ የ18 ዓመት ጎልማሳ ነበር አለ። ዮአኪን መንገስ በጀመረ ጊዜ 18 ዓመት ጎልማሳ ነበር። ኦኬ አሁን እዚህ ጋር ማስተካከያ ማድረጋቸውን በኋላ ያሳያሉ። በኢየሩሳሌም 3 ወርና 10 ቀን ነገሰ አለ። ይሄኛውስ በኢየሩሳሌም 3 ወር ነገሰ። ኦኬ 3 ወር ነው የነገሰው ወይ 3 ወር ከ10 ቀን ነው የነገሰው? ጥሩ። አሁን እንቀጥልና ዕብራይስጡ ላይ ደግሞ እንሂድ። ምን ይላል? አንደኛው 8 ዓመቱ ነበር ይላል። እዚህ ጋር ግን ስንት ነው የሚለው? የ18 ዓመት ነበር የሚለው 18። እዚህ ጋር ግን 8 ነው የሚለው። ልብ አድርግ። 8 ዓመቱ ነበር 3 ወር ከ10 ቀን ነገሰ ይላል። አንደኛው 8 አንደኛው 18። ያው አንዱ 8 አንዱ 18። ያው 3 ወር ከ10 ቀን። በጣም የሚገርም ነው። ይሄ ሁሉ ልዩነት ምንድነው? ወንጌል እውነት ከአምላኩ ሲሰማ የነበረው ኢየሱስ የሰጠኝን ቃል ሰጥቻቸዋለሁና እነሱም ተቀበሉት የተባለው ይሄ ነበር ወንጌል ወይ ሲባል አይደለም። ያ ወንጌል ጠፍቷል። ስለዚህ የደበቁት ነገር አለ ሲባል አዎ አለ። ዛሬ ትልቅ ትምህርት ነው ያገኘው። ያዝና ይሄንንም አሁን አንድ ነገር ልጨምርልህ። መጽሐፍቶቹ ሲጀመር ጸሐፊዎቻቸው አይታወቁም። ማን እንደጻፏቸው አይታወቁም። የመጽሐፍ ቅዱስ መዝገበ ቃላት ይሄኛው መጽሐፍ ማለት ነው። የታለ? በአካልም አለ መጽሐፉ። ላሳየህ እችላለሁ። ቆይ ላሳየህ። ትልቅ ትምህርት ነው። በደንብ አዳምጥ። ይሄ ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ማለት ነው። ይሄ ራሱ ነው መጽሐፉ። ምን ይላል? በደንብ ተመልከት። መጽሐፈ መሳፍንትን ማን የጻፈው ብሎ ሲናገር ቁጥር 34 ላይ መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ማለት እርግጠኛ አይደሉም ማን እንደጻፈው እርግጠኛ አይደሉም ማን እንደጻፈው ራሱ መጽሐፈ አስቴር ማን እንደጻፈው አይታወቅም። ያው መጽሐፉን የጻፈው ማን እንደሆነ አይታወቅም፣ በጭራሽ አይታወቅም ማን እንደጻፈው መጽሐፉ። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም ማን እንደሆነ ጸሐፊው። ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑንና አለመሆኑን አልተረጋገጠም። ያልተረጋገጠ ነገር። ቀጥል። መጽሐፈ ሳሙኤል የሳሙኤል መጽሐፍ ማን እንደጻፋቸው አልተረጋገጠም፣ እርግጠኛ አይደሉም አሁንም። ከዛ ደግሞ መጽሐፈ ነገሥት የነገሥት መጽሐፍት ያው እዚህ ጋር ምን አለ? ጸሐፊው ግን ማን እንደሆነ አልታወቀም። ማን እንደሆኑ ጸሐፊዎቹ አይታወቁም። ልብ አድርግ። ዜና መዋዕል ብዙ ምሁራን መጽሐፍቱን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት
ሌላ ሰው ጨምሮበት እንደሆነ ይገመታል። ጨምሮበት ይሆናል አሉ። እንዴት እንደዚህ ይባላል? የአምላክ ቃል ምናልባት በምናልባት እንዴት ላሳየ? የኦሪት ጸሐፊያን አይታወቁም ማን እንደሆነ። ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን እነዚህ ሁሉ አይታወቁም። ምን አለ? በአይሁድ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎቹንና የቀደሙ ባህሎችና ሕጎችን ሰብስበው አቀናበሯቸው ይላል። ከዛ በኋላ ማለት ነው። ከዛ በኋላ በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት ነው። ግምት ነው ያለው። እንዳውም አጨቃጫቂ ሆኖ ተገኝቷል ነው። ኦሪት ዘዳግም ማን እንደጻፈው አይታወቅም። ወንጌል ራሱ ወንጌል በጣም ችግር አለ። የዕብራውያን ጸሐፊ ይህ መልእክት በማን ልባርግ በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። በጣም አስቸጋሪ ነው። ማን እንደጻፈው አይታወቅም። ለማን ወዴት እንዴት ለምን ምንም እንዴት እንደተጻፈ አይታወቅም። በጣም የሚገርም ነው። መዝሙረ ዳዊትን መዝሙራቱ ማን እንደሰበሰበ ራሱ የሚታወቅ ነገር የለም። የሆነ ሰው